ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በበጀት ዓመቱ ቀዳሚ 9 ወራት ከውጭ ሀገራት በሬሚታንስ 5.1 ቢሊዮን ዶላር መላኩን የኢትዮጵያ ዲያስፖራ አገልግሎት አስታውቋል። ዲያስፖራው የውጭ ምንዛሬ አካውንት መክፈት እንዲችል ከተደረገ በኋላ 18889 የውጭ ምንዛሬ አካውንቶች መከፈታቸውም ተነግሯል። በእነዚህ አካውንቶች ውስጥም 25.2 ሚሊዮን ዶላር ተቀማጭ መደረጉን አገልግሎቱ አስታውቋል። በሐምሌ 2016 ዓ.ም ተግባራዊ የተደረገው የማክሮ ኢኮኖሚ ሪፎርም በበጀት ዓመቱ ተገኝቷል ለተባለው ከፍተኛ የሬሚታንስ ገቢ አስተዋጽኦ ማድረጉን አገልግሎቱ ገልጿል ሲል ኤፍኤምሲ ዘግቧል። በተለያዩ ችግሮችና ስጋቶች ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ሲሉ የትግራይ ወጣቶች ቢሮ ኃላፊ ሀዱሽ ሰባጋድዝ ተናግረዋል። በሁለት ዓመት ውስጥ 56000 ወጣቶች በአደገኛ መንገድ መሰደዳቸውም ተገልጿል። በክልሉ ያለው ያልተረጋጋ ፖለቲካዊ ሁኔታና ስራ አጥነት ለወጣቶች ስደት መበራከት ምክንያት መሆኑ የተገለጸ ሲሆን የእነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳውዲ አረቢያ እንዲሁም በሊቢያ በኩል አውሮፓ መሆኑ ተገልጿል። 56000 ወጣቶች ለስደት መዳረጋቸውን የሚገልጸው መረጃም ከ56 ወረዳዎች የተጠናቀረ መሆኑን የጀርመን ድምጽ ዘግቧል። በህገ ወጥ መንገድ የሚከናወን የዱር እንስሳት አደን እንስሳቱን ለህልውና አደጋ ማጋለጡን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። የሚታደኑ እንስሳት በቦሌ ዓለም አቀፍ አየር ማረፊያ በኩል ከሀገር እየወጡ መሆናቸውም ነው ባለስልጣኑ የገለጸው። ችግሩን ለመከላከል በአየር ማረፊያ ያለውን ቁጥጥር ማጠናከር የሚያስችል ስራ እየተከናወነ መሆኑም የተነገረ ሲሆን የቁጥጥር ስራውን ማጠናከር የሚያስችሉ በዘርፉ የሰለጠኑ 4 አነፍናፊ ውሾች ወደ ስራ መግባታቸውን ፕሬስ ድርጅት ዘግቧል። ዲሞክራቲክ ኮንጎ የኮባልት ምርቷ ወደ ውጭ እንዳይላክ በሚል የጣለችውን ገደብ ለ3 ወራት ማራዘሟ ተነገረ። ሀገሪቱ የዓለምን ከ70 በመቶ በላይ ኮባልት የምታመርት ሀገር ናት። በገበያ ላይ ያለው ከፍተኛ የአክሲዮን መጠን በመቀጠሉ ጊዜያዊ እገዳው እንዲራዘም መደረጉም ነው የተነገረው። አዲሱን የ3 ወር እገዳ ተከትሎ ከመስከረም በፊት እገዳውን ለማሻሻል፣ ለማራዘም ወይም ለማቋረጥ ቀጣይ ውሳኔ እንደሚተላለፍ ይጠበቃል ሲል አናዶሉ ዘግቧል። እስራኤልና ኢራን አሜሪካ ላይ የከፈቱት ጥቃት ተቀባይነት የለውም ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናገሩ። የኢራኑን የውጭ ጉዳይ ሚኒስትር አባስ አራቺን ተቀብለው ያነጋገሩት ፑቲን ሁለቱ ሀገራት በኢራን ላይ የከፈቱት ጥቃት ምንም አይነት አሳማኝ ምክንያት የሌለው ነው ብለዋል። የሚኒስትሩ የሩሲያ ቆይታ በኢራን ላይ የተፈጠረውን ወቅታዊ ሁኔታ ለማስተካከል የሚያስችል ምክክር የሚደረግበት መሆኑንም ፕሬዝዳንቱ ጠቁመዋል። አባስ አራቺ በበኩላቸው አሜሪካ የፈጸመችባቸውን ጥቃት ተከትሎ ከሩሲያ ጋር ጥብቅ ውይይት እንደሚያደርጉ መናገራቸውን አርቲ ዘግቧል።